አንቺን የሚያውቅ ሰው ነው የነገረኝ። ማርቲ ልጅ አላት፣ ከሷ ጋር አቁም፣ ከሷ ጋር ምንም አትሰራም ያለኝ እና ትክክለኛው ነገር ካንቺ ማወቅ ስለምፈልግ ማርቲ ትክክለኛው ነገር ንገሪኝ። አንቺ ልጅ አለሽ? ያው ልጅ አለኝ ማለት ምን ማለት አለው? አቤል ልጅ አለኝ። ልጅ አለሽ ወይ ነው የጠየቀኝ? አንድ ጥያቄ ነው። አዎ ልጅ አለኝ። ልጅ ደግሞ ጸጋ ነው። እንደዚህ እንትን ልትልበት ልትናደድበት ወይም ልትበሳጭበት የሚችለው ነገር አይደለም። እንኳን እኔ አንተ ጓደኛ አብርሃም ልጅ አለው አይደል እንዴ? ነግሯት ነው ከሄርሜላ ጋር እንኳን አብረው የሆኑት ልጅ እንዳለው እያወቀች አምናን የተቀበለችው። አንተ አምነ መቀበል አትፈልግም ነው ማለት? ልጅ እንዳለሽ ፍቅረኛ የለኝም ብለሽ አይደል እንዴ? ለኔም ለሄርሜላም ላብርሽ በቃ ይሄ በአጋጣሚ የተፈጠረ ነገር ነው። ፍቅረኛ ሳይኖርሽ እንዴ ልጅ ሊኖርሽ ይችላል? አሁን የፍቅረኛውን ነገር እንተውና ጥያቄክ ልጅ አለሽ የለሽም? አዎ ልጅ አለኝ። እና ሄርሜላ ታውቃለች ልጅ እንዳለሽ? አዎ። ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ብዙዎቻችሁ ከማርቲ ጋር ጠፋክ ምንድነው ቀን በቀንና ቶሎና ምናምን እያላችሁኝ ነው። ያው እኔ በአንዳንድ ነገሮች ላይ መቸኮል አልፈልግም። በእንደዚህ አይነት ነገር ላይ ከሰው ጋር የሆነ ነገር ለመጀመር ስል ወይ ደግሞ ጓደኝነትም ለመጀመር ስል መቸኮል አልፈልግም። ለዛ ነው ያው በየቀኑ ቶሎ ማንመጣው ማለት ነው ከማርቲ ጋር እንጂ እኔም በመጣ ደስ ይለኛል። ምክንያቱም ማርቲ በጣም ደስ የምትል አይነት ሰው ነች እና በቀን ከሷ ጋር በመጣ ደስ ይለኛል። ግን ደግሞ አንዳንድ ነገሮች ደግሞ የሰማዋቸውና አንዳንድ ያየዋቸውም ነገሮች አሉ ማለት ከሰው ማለት ነው ከኛ ከራሳችን ጓደኞች አንዳንድ የሰማዋቸው ነገሮች አሉ። ከማርቲም ጓደኞች የሰማሁት አንዳንድ ነገር አለ እና ለዛ ነው እሱን እያጣራው ነው እና ደግሞ ስራም ስላለብኝ ነው ቶሎ እማልመጣው ማለት ነው። እና ዛሬ መጥቻለሁ። ዛሬ የመጣው ደግሞ ያው ማርቲ የታለች እንዳትሉኝ ማርቲን ጣርቻታለሁ። ምክንያቱም መጠየቅ ያለብኝ ነገር አለ በእናንተም ፊት። ብዙዎቻችሁ ማርቲ ደስ የምትል ነች፣ በጣም አሪፍ ልጅ ነች ምናምን እያላችሁኝ ያላችሁም ሰዎች አላችሁ። እንደዛው ደግሞ አቤል አትሆንህም ምናምን ከሷ ራቅ፣ እሷ ብዙ ላይፍ ያላት ሰው ነች ምናምን እያላችሁኝ ያላችሁ ሰዎች አላችሁ እና ያው በሁለቱም ትምህርት ወስጃለሁ። አሪፍ ናትም እና ደግሞ ምርጥ ልጅ ላትም ምናምን ለምትሉኝ ወስጃለሁ። እንደዛውም ደግሞ አቤላ ለኔ አስባችሁ አቤላ ማርቲ ሌላ ህይወት ያላት ሰው ነች ምናምን ያላችሁኝ ብዙዎቻችሁ አላችሁ እና እኔም ግራ ገብቶኝ ያንን ነገር ማጣራት ስላለብኝ ማርቲ ከዚህ በፊት ምን አይነት ህይወት ነበራት፣ ምን አይነት ላይፍ ነው ያሳለፈችው፣ ምን አይነት ነገር አድርጋ ነው የመጣችው የሚለውን ነገር አጣርቼ ማወቅ ፈልጋለሁ እና ስለዚህ እና ምን ሰማው እዛው በማርቲ ጓደኞች ልጅ እንዳላት ምናምን ነገሩኝ። እውነትም ይሁን ውሸትም ይሁን አላውቅም እና ልጅ አላት ምናምን ማርቲ ልጅ አላት። እንዴት ነው ልጅ ካለው ሰው ጋር እንደዚህ ጓደኛሞች የምትሆነው ምናምን እያላችሁኝ ያላችሁ ሰዎች አላችሁ። ለኔ አስባችሁ እንደሆነ አስባለሁ፣ ግን ደግሞ ማወቅ እፈልጋለሁ። ምንድነው ያው ሰላም ሰላም ነው። እንዴት ነሽ? አለሽ? እንዴት ነህ? አለን አምሮብሻል። አመሰግናለሁ። ምንድነው ካሜራ ይዘህ ያው እኔና አንቺ በካሜራ ፊት ነው የተዋወቅነው እና ኦዲየንሶቻችን የሚያውቁን በካሜራ ነው በቪዲዮ ነው የሚያውቁን እና ስለዚህ ከዚህ በኋላ ለምጠይቅሽም ወይ ደግሞ ለምናደርገው ነገር ካሜራ ይዘን ነው ማለት ነው። ለምናደርገው ስል ሌላ ነገር አይደለም። እሺ ታንክ እንዴት ነሽ? ዲና አምሮብሻል። ገና ስላንቺ እያወራው ምናምን ነው የመጣሽ? አዎ እኔ ስሜ ሲነሳ እመጣለሁ። ይታላ እንዴት ነሽ? አለሁልህ። ሰላም ነው አለ። እንዴት ነህ? አለ። ምን ተገኘ ዛሬ? ምን ተገኘ? እንደዚህ አቻክልክ ይጠራኝ ምን ተገኘ? ብዙዎቻቸው ማለት ነው ቤተሰቦቻችን አንድ ላይ እንድንመጣ ይፈልጋሉ። በጣም ወደውሻል። አንዳንዶቻችሁ በአብዛኛው 75% በጣም ወደውሻል። ማርቲ 25 ጥርጣሬ ውስጥ ነው። ያው ስላንቺ ማወቅ ያለባቸው ነገር አለ እና እሱን እስኪያጣሩ ነው። ካጣሩ በኋላ መቶ ይሆናል ማለት ነው። ምንድነው?
እሱን እነግርሻለሁ። ግን በጣም ወዶሻል፣ ደስ ትላለች ማርቲ ምናምን ካንተ ጋር ትሄዳለች ምናምን እያሉኝ በውስጥ ብዙ ሰው እያወራኝ ነው ምናምን ቴክስት እየጻፈልኝ ነው። ማርቲና አንተ አንድ ላይ ስትሆኑ በጣም ታምራላችሁ ምናምን እያሉኝ ሲነግሩኝ እኔም ደስ አለኝ። ግን ደግሞ እኔ አይናፋር ነኝ ታውቂያለሽ። ሽኮርም ማለት በጣም ያምር ግን እሺ፣ ዛሬ ዋንኛ የፈለኩሽ ምክንያት ምንድነው? ከአንዳንድ ሰው ምን እንደሰማው ታውቂያለሽ? ማለት በቀደም አውርተናል ስለዚህ ጉዳይ ማለት ስለ አንቺ ህይወት አንዳንድ ነገሮች አውርተናል። በእነ አብርሃም ፊትም በእነ ሄርሜላ ፊትም ብዙ ነገር አውርተናል። ምንም ህይወት እንደሌለሽ ምንም ነገር እንዳልጀመርሽ ምናምን በእነ አብርሽም ፊትም አውርተሻል። እኔም ብቻዬን አግኝተሽኝ አውርተሽኛል። ግን ደግሞ ምንድነው የተባልኩት? አንቺን በሚያውቁ ሰው አንቺን የሚያውቅ ሰው ነው የነገረኝ። ማርቲ ልጅ አላት፣ አቤላ ትቅርብ ምናምን ከሷ ጋር እንዳትሆን፣ ማርቲ የራሷ ህይወት አላት፣ ልጅ የመሰለ ነገር እያላት አንተ ምንድነው ከሷ ጋር የምትሆነው ምናምን አሉ። እና እኔ ደግሞ መቸኮል አልፈልግም። ያው እኔና አንቺ በአብርሽም በሄርሜላም ፊት መግባባት እንተዋወቅ፣ ስለሷ ልወቅ፣ እሷም ስለኔ ትወቅ ምናምን ብለን ነው ያግባቡን አይደል? እና እውነትም አንቺ ልጅ አለሽ እንደሚባለው ነገር እውነት ነው? ልጅ አለሽ ወይ? እና ከአንቺ መጠየቅ ስለምፈልግ ነው። የሰውን ወሬ መስማት አልፈልግም። በእርግጥ የሰውን ወሬ ሰምቼ አንቺን መሸሽ አልፈልግም። ግን ደግሞ ትክክለኛውን ነገር ንገሪኝ። አንቺ እውነትም ልጅ አለሽ? ጓደኛ የለኝም ፍቅረኛ የለኝም ብለሽኛል። ፍቅረኛ ከሌለሽ ደግሞ ልጅ እንዴት ሊኖርሽ ይችላል? ማለት በምን አጋጣሚ እንዴት ሊፈጠር ይችላል? በፊት ማለት ከልጅ አባት ጋር ተለያይተናል። እውነት ነው ልጅ አለኝ። ግን ደግሞ ይሄን አክል ሊያስደብር ይችላል እንዴ ልጅ መኖር? ስንቱ የሚመኘው ነገር አይደል? ምን ልጅ እንዲኖርክ ነው እንዴ? ስንቱ የሚመኘው ስንቱ ጸሎት የሚያደርግበት ነገር እኮ ነው ያገኘሁት። ማለት እኔ ጓደኛለሽ ወይ ተባባልን አወራን እንጂ በፊት ስለነበረው ነገር እኮ አይደለም ያወራ ነው። እኔ እናንተ ከተዋወቅን አሁን ላይ ነው በቃ እንትን ማለት የምንችለው አብረንም መሆንም መቀጠልም የምንችለው ይሄንን ወቅት ነው እንጂ በፊት ልጅ መኖሩ ምናምን ችግር ያለው አይመስለኝም። እንደኔ አልጠየከኝም ካሪ ምን ፍቅረኛ አለሽ ወይ ደግሞ ከዚህ በፊት ህይወት አለሽ ብለን ጠይቀንሻል። እኔም አብርሽም ሄርሜላ ማለትሽም ማለት ነው። ሄርሜላ ደግሞ እኔ አውቃለሁ ማንም የላትም ብላኛለች። ለኔና ለአብርሽ ደግሞ አንቺ ከራስሽ ፍቅረኛ የለኝም ምናምን ብለሽ ተናግረሻል። እና ፍቅረኛ ሳይኖርሽ እንዴት ልጅ አለሽ ብዬ ልጠይቅሽ? አንቺ ደግሞ እያልሽ ያለሽው ልጅ ምን ችግር አለ? ልጅ አፈልግም ቆይ አንተ ልጅ እኮ ጸጋ ነው አቤላ። ምን አስበህ ነው? አይ በጣም ደስተኛ ነኝ ልጅ ስላለኝ ፈጣሪን አመሰግነዋለሁ። እየቀለድሽ ነው እንዴ? ለምን ቀልዳለሁ? እና ላይፍ የለኝም ለምን አልሽ ከዚህ በፊት? ማለት ልጅ ካለሽ ለምን ላይፍ የለኝም? እንዴ ድሮ የተፈጠረ ነገር እኮ ነው። አሁን ይሄኔ እኮ ያልሆነች ብለህ ነው ልጅ የቆየ ነገር ነው። እኔ እንደዚህ እንትን ይልሃል ብዬ አላሰብኩም። ምን እና ደስ እንዲለኝ ነው እንዴ? በጣም ሚዜ ትሆናለች። ለማ ለኔ ሴት ልጅ ናት ሚዜ ትሆነኛለች እንዴ? ለምን ቀልዳለህ ቢል አንተ ነህ እየቀለድክ ያለው። እሺ ቆይ አይደለም ልጅ ምንድነው ማለት ለምን ኖርሽ ነው? እሺ ቀልዱ ይቀርና ማለት ነው። አሁን ትክክለኛው ነገር ንገሪኝ ማርቲ። የመሬ ነው ከራስሽ ከጓደኞችሽ ማለት ከምታውቂያቸው ሰው ነው ይሄን ነገር የሰማሁት። ማርቲ ልጅ አላት ምናምን አቤላ ትቅርብ ከሷ ጋር ትሁን ምናምን የተባልኩት። እኔ ደግሞ የነሱን ወሬ ሰምቼ አይደለም የትኛው ነገር ማቆም ፈልገው ካንቺ የትኛውም ነገር ሰምቼ በቃ አንቺን ጠርቼሽ እኔ ነው የምፈልገው ልጄን ነው። ምን ያገናኘዋል ከኔና እኔን ከፈለከኝ ልጅና እኔን ምን ያገናኘዋል? እውነታውን እንደሚባለው ጓደኞች ወይ ደግሞ የሚያውቅሽ ሰው እንደሚለው ልጅ አለሽ? አዎ እኔ አልክድም ልጄን በአደባባይ እና ፍቅረኛ የለኝም።
ፍቅረኛ ሳይኖርሽ እንዴት ነው ልጅ የሚኖርሽ ማርቲ? በቃ ልጅ አለኝ። ታሪኩ ብዙ ነው። እንዲህ በካሜራ ፊት ሚዲያ ላይ የምነግርህ ነገር አይደለም። ግን ልጅ አለኝ። አዎ ይሄንን ልጅ ትሰማለች ምን ትላለች? ይሄንን መካድ ስለማልፈልግ ነው በካሜራ ፊት ቀጥታ አዎ ልጅ አለኝ ብዬ እውነቱን የምነግርህ። ግን በእኔ እናንተ ህይወት ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም። ምክንያቱም አንተ እኔን ብለህ እስከመጣ ድረስ ምን ያገናኘዋል ከልጄ ጋር? አይ እሱማ ምንም ያገናኘው ነገር የለም። ግን ደግሞ መጀመሪያ ዋሽተሽናል ማለት ነው። ሄርሜላንም ዋሽተሻታል ማለት ነው። ልጅ እንዳለሽ ምናምን ዋሽተሻታል ወይስ እሷ ማታውቅም ነው? የሆነ ሰዓት አልነበርኩም 1-3 አመት ከሀገር እንደወጣው ነበር የምታውቀው። በዛ ሰዓት የተፈጠረ ነገር ነው። እና የእውነት ልጅ አለሽ እንዴ? አቤልል ምንድነው የሚያናድድ? አይ ተናድጄ እኮ አይደለም ማለት ፍቅረኛ ሳይኖርሽ እንዴት ልጅ ሊኖርሽ ይችላል? እኔ ዋንኛ ጥያቄ ነው። ለኔም ለአብርሽም ለሄርሜላም ለትሽም እንደዛ ነው የተናገርሽው አይደል? ልጅ የለኝም ሳይሆን ፍቅረኛ የለኝም ማለት ነው። ፍቅረኛ ሳይኖርሽ ደግሞ ልጅ ምንም ነገር በመንፈስ ነው እንዴ ልጅ የሚፈጠረው? ግዴታ ፍቅረኛ ከኖረ ብቻ ነው ልጅ የሚፈጠረው? ሄርሜ ምን ሆነሽ ነው ማርቲ? የምሬ ነው። አይ እኮ አልኩህ እኮ ይሄንን እነግርሃለሁ ካሜራውን ዝቅ ሲል ወይም ስንጨርስ ከዚህ በኋላ ባለን እንትን ላይ እነግርሃለሁ። ግን ፍቅረኛ አልነበረኝም፣ ግን ልጅ አለኝ። አንተ ለምን ደብረሃል? አንተ ቆይ ጌታዊ ልጅ ስጠኝ ምናምን ብለህ አታውቅም? እኔ አሁን አላልኩም ብለህ አታውቅም እስከ ዛሬ? አሁን ላይ ብዬው አላውቅም እኮ ወደፊት ሳትለው ወደፊት እለዋለሁ። ግን አሁን እድሜ አይደለም ማለት ነው። ቆይ አንቺ እድሜሽ ስንት ሆኖ ነው ማለት? እኔ አላውቅም። ትልቅ ሰው ነሽ ማለት ነው? የወለደውላ ትልቅ ሰው ነው የወለደውላ? አንተ ብትወልድ እኮ ታደርስ ነበር። እኔም ታደርሰኝ እንጂ እኔ ገና ልጅ ነኝ። እኔ ነው አንቺ ትልቅ ሰው ነሽ ማለት ነው። እስኪ እድሜ ስንት ነው? እኔ ከሰው 20 አመቷ ነው ምናምን ሲባል ሰምቻለሁ። በ20 አመት በ6 አመት በ16 አመት ወልደሽ ነው 17 ላይ ድረስ ልጅ አሁን 2 አመት አሁን ሐምሌ ላይ ምናምን 3 ትይዛለች። እና አሁን እኔ አብረን ነው የምናከብረው ልደት። በጣም ትቀልጃለሽ አይደለም? አይ የምር አቤል አሁን እየቀለድኩ አይደለም። እውነት ደብሮ ነው እየጠየከኝ ያለው ወይስ እንዴት ነው? ማለት ልጅ ስላለሽ ነው? አይ ደብሮኝ ሳይሆን እኔ የዋሸሽው ነገር ነው። ልጅ የእግዚአብሔር ስጦታ ነው። እሺ መጀመሪያ ብነግርክስ ነው? ኖርማል እኮ ነው። እኔ ከልጅሽ አባት አስታርቅሻለሁ። ኧረ የልጅ አባት የለም። ማርቲ አትቀልጂ። እንደ በቀደም እየቀለድሽ ነው። ለአንደውም አንተ ነህ እየቀለድክብኝ ያለከው እንዴ? የምሬን እኮ ነው አቤል። እንዴት ልጅ የሚያክል ልጅ ለሄርሜላ ሳትነግሪያት፣ እሺ ለአብርሃምም ሳትነግሪ፣ ጓደኞችሽ ነን አይደል እኛ። ሄርሜላ ደግሞ እህትሽ ነች። አብርሃም ደግሞ የወንድምሽ የእህትሽ ባል ነው አይደል? እኛ ለምን ተዋሽናለሽ? ልጅ ካለሽ እኮ ማዋሸት አይደለም። ልጅ የመሰለ ነገር ደብቀሽ ፍቅረኛ የለኝም ማለት ተገቢ ነው? ደብቄ ቢሆንማ ዛሬ እንኳን ነገር ነበር። ደብቀሽ እኔ ከሰው ነው የሰማሁት እንጂ ከሰው አንቺን ከሚያውቅሽ ሰው ጋር ነው። ሊያረጋግጥልህ ከቻለ እኮ ራሱ መጠየቅ ትችል ነበር አይደል? ግን እኔ እውነቱን ለማወቅ ነው እኔ ጋር የመጣሁት። እውነቱን ለማወቅ ቢሆን ደግሞ እኔ መዋሸት ከፈለኩኝ ዛሬም እዚህ ጋር መዋሸት እችላለሁ አይደል? በምን ታውቅብኛለህ? አዎ አልወለድኩም ብለህ በምን ታውቃለህ? በምንም አታውቅም። ግን እውነቱን የነገርኩ በቃ እውነታ ነው። ልጅ አይካድም፣ ጸጋ ነው። ልጅ የፈጣሪ ስጦታ ነው። ማርቲ አረፈ እውነት እየቀለድሽ ነው? እኔ እየቀለድኩ አይደለም የምሬን። እሺ ማርቲ ማለት አሁን ምንም ልል አልፈልግም። ማለት አንቺን ከሚያውቅ ሰው ነው አንቺን የሚያውቅ ሰው ነው የነገረኝ። ማርቲ ልጅ አላት፣ ከሷ ጋር አቁም፣ ከሷ ጋር ምንም አትሰራም ያለኝ እና ትክክለኛው ነገር ካንቺ ማወቅ ስለምፈልግ ማርቲ ትክክለኛው ነገር ንገሪኝ። አንቺ ልጅ አለሽ? አዎ ልጅ አለኝ። ማለት ምን ማለት አለው አቤል? ልጅ አለኝ። ልጅ አለሽ ወይ ነው የጠየከኝ? አንድ ጥያቄ ነው። አዎ ልጅ አለኝ። ልጅ ደግሞ ጸጋ ነው። እንደዚህ እንትን ልትልበት ልትናደድበት ወይም ልትበሳጭበት የምችለው ነገር አይደለም።
እንኳን እኔ አንተ ጓደኛ አብርሃም ልጅ አለው አይደል እንዴ? ነግሯት ነው ከሄርሜላ ጋር እንኳን አብረው የሆኑት ልጅ እንዳለው እያወቀች አምናን የተቀበለችው። አንተ አምነ መቀበል አትፈልግም ነው ማለት? ልጅ እንዳለሽ ፍቅረኛ የለኝም ብለሽ አይደል እንዴ? ለኔም ለሄርሜላ ላብርሽ በቃ ይሄ በአጋጣሚ የተፈጠረ ነገር ነው። ፍቅረኛ ሳይኖርስ እንዴት ልጅ ሊኖርሽ ይችላል? አሁን የፍቅረኛውን ነገር እንተውና ጥያቄክ ልጅ አለሽ የለሽም? አዎ ልጅ አለኝ። እና ለምን ዋሸሽ እንጂ መጀመሪያ ማለት ገና ሲያስተዋውቁ እና አብርሽና ሄርሜላ ለምን ልጅ እንዳለሽ አልተናገርሽም? ያን ቀን መናገር አልቻልኩም። ልጅ አለሽም ብላችሁ ደግሞ አልጠይቃችሁም። ፍቅረኛ አለሽና ልጅ አለሽ ይለያያል። እና ሄርሜላ ታውቃለች ልጅ እንዳለሽ? አዎ እያወቀች ነውና ዝም ነው ወይስ ማለት እሷ አንተ አብርሃም ልጅ እንዳለው እያወቅክ ነው? ሄርሜላና አብርሃም አብረው የሆኑት አምና ስለተቀበለች አብረው ስለሆኑ አይደል? ስለሚዋደዱ እዚህ ጋር እኮ ፍቅር ይበልጣል እንጂ ልጅ መኖር አለ መኖር አይደለም። እና የሆነስ ልጅ አለሽ ነው? አዎ። በጣም አመሰግናለሁ። መጀመሪያ ግን ብትነግሪኝ ደስ ይለኝ ነበር። ገብቶሻል አይደል? አስቅም ኖርማል ነው። ልጅ እኔ ልጅ መጣላ ሰው አይደለም። ግን በጣም ምገርም ሰው ነህ የምር። እንዴት እኔ እንጃ ገና ካሁኑ እንዲህ ካላመንከኝ እንዴት እኔ እንጃ ቤተሰብ እንዴት እንደምንቀጥል እኔ አላቅም። እኔ ግራ እየገባኝ ነው። እንዴት ልጅ አለሽ ትጠይቀኛለህ? ተውሽ እኔ ለዋሽ ሄርሜላ ተውሻለች አይደለም? ሄርሜላን እንዴት ፍራንክ ያርከኝ ነው? የበቀደም ገና ካሁን እየተወጣብኝ ነው። መወጣት አይደለም። እኔ ትክክለኛ ጥያቄ እኮ ነው የጠየኩሽ። ሰው ምናምን ጠይቃት ምናምን ስላለኝ ነው። ገብቷል? ልጅ አላት ከፈልክ አንቺን ከሚያውቅ ሰው ነው። ባይገርምሽ ልጅ አላት። አሁን ትክክለኛ ነገር ንገሪኝ። ልጅ አለሽ ነው እንዴ? የምር ማርያምን በይ ማርያምን። አንተ ምን አስበናል? ሲጀመር እኮ የማይጠይቅ ጥያቄ ይጠይቀኝ አውቃ ነው። የምር አውቃ ነው። አውቄም አይደለም እኔ አውቃ ነው። በጣም ትልቅ ሰው እንዳልሆንሽ አውቃለሁ። ሰውነትሽ ምናምን ገዝፎ ምናምን እንደሆነ አውቃለሁ። ገብቶሻል አይደል? የኔ ታናሽ እንደሆንሽ አብርሃምም ሁላችንም እናውቃለን። እኔ ታናሽ ሆነሽ ደግሞ እንደዚህ ሰውነት ስለወፈረ ብቻ ልጅ ትወልጃለሽ ብዬ አልጠበኩም። ከዛ ደግሞ ግራም ተጋባሁ። አውቀው ነው ምናምን። አሁን ልጅ የለሽም? የለኝም። ማርያም የምር ማርያም ላሳየክ። የሲስተር ልጅ እኮ ናት። አንተ እንዴት አላየሃትም? ቴሌግራም ላይ ምናምን እኮ ሙሉ የሷ ፎቶ ነው። የሲስተር ልጅ ነች አንመሳሰልም እኮ እቺ የሲስተር ልጅ ነች። አዎ ሴት ልጅ ነው ያላት ነው ያለው ወንድ ልጅ እሱን አላውቅም። ልጅ እንዳላት ብቻ ነው የተነገረኝ። አራቀው ነው እንዴ? አንቺ ግን ሰው ላይ መጫወት በጣም ትወጃለሽ። ምን አለ እንደመጣች ምናምን ልጅ የለኝም ምናምን ሰውን እንደባሽ እኔ አውቄ መስሎኝ ነው። እኔ አውቄ አይደለም። እኔ ፕራንክ ልታረገኝ መስሎኝ አልደረግም። እኔ ፕራንክ መደረግ ሰው አይደለም። ግን አውቃ ነው የሆነ መጨረሻ ላይ ፕራንክ ነው ሊለኝ ነው። እውነት አይደለም እንዴ? እኔ ግራ ሄርሚና ጠይቃት። ሄርሚላን እንዴት ጠይቃታለሁ? ሁለት በሉልኝ። ሄርሚና አምናት እሺ። ሄርሚላ ለምን ጠይቃታለሁ? እሷ እኔ ላይ እንደዚህ ነው ነገር እንደማታረግ አውቃለሁ። አንቺ ግን እኔ ግን አይ ተጫወትሽብኝ ማለት ነው። እንዲማስ አትሁን አንተ። ቆይ እኔ ሲጀመር ልጄን ጥዬ እዚህ መጣ ይመስላል ወይ? አዎ አራው አይባልም። እሺ ልጅ የለሽም ነው? አሳይቼክ ፎቶ ልጅ እኮ ግራ ተጋባው እኮ ፍቅረኛ የለኝም ማለት ቤት ሆና ቪዲዮ የለኝም እንጂ እኮ ስትወልድ ቪዲዮ አሳይክ መደረግ ቢቻል ኖሮ የለኝም። እና የትሽ የእህቴ ልጆች አሉ ናቸው? ሌላ እህቶች አሉሽ? አዎ እህት ወንድሞች የእነሱ ልጆችን ነው። እኔ ልጅ በጣም ነው የምወደውና የእነሱ ልጆች ይዤ እወጣለሁ፣ ዝናናለሁ ምናምን ቤተክርስቲያን ምናምን ወስዳቸው እኔ ነኝና ያ ነገር ሰምቶ ነው ልጅሽ ናት ያሉ እና የእህቶችሽ ልጆች ናቸው ማለት ነው። ያንቺ ልጅ የለሽም ማለት ነው። ማርያም አታምነኝም ነው ጋይስ? ገናም ሳይሆን እቺ ልጅ ማለት ነው ሀሳብ ውስጥ አስገባችኝ። ምክንያቱም እኔ ሌላ ረብሻ ውስጥ መግባት አልፈልግም። ታውቂያለሽ? ለዛ ነው መጠየቅ ያለብኝ ነገር ሙሉ መጠየቅ ያለብኝ። አንቺም የፈለግሽው ነገር መጠየቅ ትችያለሽ እኔን ማለት ነው። አይ አመኔታ የሚኖረው ደግሞ ስትጠይቂ ነው፣ በደንብ እንድታምኝ። አሁን እኔና አንቺ በደንብ አልተግባባንም፣ በደንብ አልተዋወቅንም። ግን ደግሞ እየተነጋገረን ያለውን ነገር ብንፈታ ነው እንጂ የሚሻለው ሌላ ረብሻ ውስጥ ገብተን
ሌላ ችግር ውስጥ ገብተን እንትን ከምንል በስትክክል ተነጋግረን ብንፈታው ነው እንጂ የሚሻለው። እኔ አሁን ሀሳብ በሀሳብ ሆነብኝ። የምሬ ነው። ማታ ነው በጣም ማሰብ የጀመርኩት። እጠይቃታለሁ ምናምን እያልኩ ማለት ነው። ሄርሜላ ልጥራት እያልኩ ስታወራኝ ነበር። አዎ ሄርሜላ ልጥራት ወይስ ሄርሜላ ምን አድርጋ ነው ያሸችኝ? ቆይ መጀመሪያ ማርቲን ለጠይቃት ምናምን ብዬ ስላሰብኩ ነው እንጂ ሌላ በጣም ደንግጬ ነበር የምር። ልጅ የለኝም እና ልጅ የለሽም ማለት ነው? አዎ። ስለዚህ ልጅም የለኝም። በህይወቴ የመጣ ሰው ምንም አይነት ሰው የለም። እሺ፣ ስለዚህ እህቶችሽን ታስተዋውቂኛለሽ ማለት ነው? ችግር የለውም። በማለት ደስ ይለኛል በጣም እያሉኝ ነበር እነሱ ራሱ አቤልን መች ነው አሁን የምንገናኘው እያሉ አስተዋውቃለሁ። የምር በጣም ደስ ይለኛል። እሺ፣ ስለዚህ እተዋወቃቸዋለሁ ማለት ነው። የምር ደስ ይለኛል። እኔ ራሱ ባርፍ ይሻለኛል ሰው። እሺ ለማንኛውም በጣም ይቅርታ ማለት ጠርጥሬ ምናምን አይደለም ጠርጥሬያት ምናምን አይደለም፣ ግን ደግሞ መጠየቅ ያለብኝ ነገር ስለሆነ ትንሽ ችግር የለውም። ልጅ እንደሌለሽ እኮ ታስታውቂያለሽ። ወፍራም እንደሆነሽ ካሁን በኋላ ቤተሰብ የምሬ ነው ስፖርት ነው ማሰራት ከዚህ በኋላ ሸንቃጣ እንድትሆን ነው ማለት። እሺ ስፖርት አብረን እንጀምራለን። አዎ ልጅ የላትም። ደግሞ ብዙዎቻችሁ የጠየቃችሁኝ ሰዎች አላችሁ የምር ልጅ አላት ምናምን። በቃ ያው ማርያምን የእህቶቼ ልጆች ናቸው ብላለች። እናንተም ማለት እናንተም እንድትቀዋለሁ ያኔ ታምናለህ በደንብ ከዚህም የበለጠ። አረ አንቺ ባታስተዋውቂኝ ራሱ ሄርሜላን ከጠየቅኳት ትክክለኛው መልስ ከመለሰችልኝ እኔ ማምናት ሰው ነኝ። ምክንያቱም እህቴ ለኔ የምታስብ ሰው ናት፣ ላንቺም ታስባለች። ስለዚህ በጣም ነው መሰከረው። በቃ ልጅ የላትም። እሺ እና ይሄንን ይመስላል። ከዚህ በኋላ ከማርቲ ጋር ባሪፍ ነገር ነው አብረን ምን መጣው ማለት ነው። ስላገኘሽ በጣም ደስ ብሎኛል። ከዚህ በኋላ በጭቅጭቅ ምናምን የምመጣ አይደለም። ይሄ የፍቅር ጀማ ፋሚሊ ነው። መጠየቅ ያለብኝ ነገር ስለሆነ ነው ማለት ነው ማርቲንም የጠየቅኳት እና ወደፊት እንሂዳ።